እኔ አሁን ይቅርታ እንድጠይቀኝ አይደለም ተነስ። ይቅርታ ካላደረግሽ ደግሞ አለች ወይ ናት በእናትህ እረፍ። ሂድ እጄን ልቀቀኝ እንዴ! መቤቴን ከልቤ ነው የምጠይቅሽ። እኔ አንዴ እንድታናግረኝ ፈልጌ ነበር። እኔ አሁን ኳስ እያየሁ ነው። ብዙ ሰዓትን አልወስድብህም። አንዴ ድምፅ ትቀንስልኝ። በምን ጉዳይ ለማውራት ነው? አውርቼ መግባት ብቻ ነው የምፈልገው። ንግግር ከሆነ ነው እንጂ ጭቅጭቅ ከሆነ ምንም የመጨቃጨቅ እንትን የለም። እኔ ደግሞ ወይኔ የመጣሁት ስለዚህ ብዙ የመጨቃጨቅ አቅሙ ሞራልም የለኝም። ለመጨቃጨቅ አይደለም የመጣሁት። እኔ የመጨቃጨቅ ፍላጎት የለኝም። ጀመር የኔና ያንተ ንግግር የኔና ያንተ መመካከርም ጭቅጭቅ እየመሰለ ስለሆነ ችግር የለውም። ብዙ አታስብ። አይ ለመነጋገር ተቀምጠን እስከ መደባደብ ስለተደረሰ እንደዛ እንዲሆን ስለማለት ነው። አሁን እንደዛ አይነት ስሜት ውስጥ የመግባት አቅሙ ሽሽት ውስጥ ስላለ እንደዛ እንዳይሆን ነው ባጭሩ። ችግር የለውም። ብዙም ሰዓትን ስለማልወስድብህ ብዙም ችግር የለውም። አታስብ። ግን አንዴ ከልብ ሆነ እንድታዳምጠኝ እፈልጋለሁ። እየሰማሁሽ ነው። እሺ ያው ከዚህ በፊት እናንተ የነበረን ነገር በደንብ ታውቃለህ። ተጋብተን እስካሁን እስካለንበት ከእነዚህ ሁለት ወሮች በፊት የነበረንን ነገር በደንብ ታውቃለህ። ጥሩ ግንኙነት ነበረን፣ ደስተኞች ነበርን። እኔ እስከማውቀው ድረስ ማለት ነው። በህይወቴ እኔ በጣም ደስተኛ ነበርኩኝ። በቃ በትዳሬ በጣም ደስተኛ ነበርኩ። ቤተሰቦቼም በጣም ደስተኞች ነበሩ። አንተም ደስተኛ ነህ ብዬ አስባለሁ። አላውቅም ስለአንተ ስለራሴ ነው። እና ብቻ በሁሉም ነገር እግዚአብሔርን በጣም ነው የማመሰግነው። በጣም ደስተኛ ነበር። ወልጄም ያለው ነገር በጣም ደስ ይል ነበር። ግን ከሆነ ጊዜ በኋላ አላውቅም እንግዲህ ምን እንደተፈጠረ ባላውቅም አሁን በተለይ እነዚህ ሁለት ወሮችን ጥሩ አልነበርንም አይደለም። እና ብቻ ማውራታችንም እያወራንም የተግባባንም አይደለም። ሀሳባችን በጣም ተራርቋል። እየተረዳዳን አይደለም ያለ ነው። አንተ ጋርም ያሉ ነገሮች ደስ አይሉም። እኔ ጋርም እንደዛው። አንድ ቤት ውስጥ እየኖርን የማንተዋወቅ ሰዎች ከሆንን ትንሽ ቆየን አይደል? ያው ዞሮ እኔ አሁን ልጨቃጨቅ ሳይሆን የመጣሁት ሁሉም ነገር አሁን ላይ ሁሉም ነገር እየሰለቸኝ ነው። እንትን አይልም። ይሄ የሚያስገርም ነገር አይደለም ማለት አላውቅም። ሰውንም ማያጠፋ የለም። አንተ ማጥፍተሃል፣ እኔ ማጥፍቻለሁ። ግን ደግሞ ነገሮችን ለማስተካከል በጣም ሞክሬያለሁ። ያው ላንተ አልነገርኩም። በቤተሰብ አስሞክሬያለሁ፣ በጓደኞች ብዙ ነገር ሞክሬያለሁ። አንተንም ማናገር ባለብኝ መልኩ በጣም አናግሬያለሁ። እንግዲህ መሀላችን ልጅ አለ አይደል? ዝም ተብሎ እንትን ለማለት ብዙ ነገር ማድረግ እችል ነበር። እኔ አንድ ነገር ልንገርህ፣ ያላንተ በራሴ በልብ መኖር እንደምችል አውቃለሁ። ብቻዬን መኖር እንደምችል ምክንያቱም ኖሬ ያውቀዋለሁ። አሁን ልጅ ስላለ ያን ያህል እቸገራለሁ ማለት አይደለም። ግን ያ ነገር እንዲሆን አልፈልግም። ምክንያቱም ልጄን እንደዛ አይነት ነገር ውስጥ ማስገባት ስለማልፈልግ። ግን ደግሞ አሁንም ቢሆን እየኖርን ነው። ምንም አንድ ቤት ውስጥ እየኖርን ነው እንጂ አብረን አይደለንም። ስለዚህ ይሄ ነገር የሆነ ማብቂያ ማለት በቃ የሆነ ነገር እንዲያበቃ ፈልጋለሁ። ገባ? ይሄ ነገር በቃ ሰልችቶኛልም። ሲቀጥል ደግሞ ምንም ደስ የሚል ነገርም ስለሌለው
ነገሮች እንዲያበቁ ፈልጋለሁ። እያወራ ያለሁት ነገር ግልጽ ነው አይደል? እንዲያበቁ ማለት ነው። ግልጽ ነው። ትክክለኛ አማርኛ መሰለኝ እያወራ ያለሁት። ባይሆን ደስ ይለኝ ነበር። በጣም የምጠላው ነገር ነው። ባይሆን ባይፈጠር ነገሮች እንደዚህ ባይሆኑ ደስ ይለኝ ነበር፣ ግን ሆነ። ከዚህ በላይ ደግሞ መታገስ ምንም ትርጉም የለውም። እያባበልኩ አንተን ሽሩሩ እያልኩኝ ደግሞ በዚህ ልክ ተንቄ መኖር አልፈልግም። በዚህ በሰለጠነ ዘመን እንደ ድሮ ብቻ ልክ ነው ማለት አይደለም። በቃ እንደ ድሮ እንደ አያቶቻችን እንደ ቅድመ አያቶቻችን እንደዚህ ዝቅ ብዬ መኖር አልፈልግም። ዝቅ ያልሽው ነገር አለ? አዎ። ምንድን ነው ዝቅ? በጣም በጉልበትህ እንትን እያልክ ነው። በቃ ይሄ ተነጋግሮ ነገሮችን ተነጋግሮ መፍታት አንተ ጋር የለም። ንግግር ሁሉ ወይ ደግሞ አንተ ቁጭ ብዬ ማውራት ምናምን ለአንተ ጭቅጭቅ እየመሰለ ነው። ከሆነ ጊዜ በኋላ ነገሮች በጣም እያስጠሉት ነው። እኔ ማውራት እኔ እዚህ ጋር ቁጭ ብዬ ማውራቴ ምናምን ለአንተ ምንም ትርጉም የለውም። ምንም እኔ እንደ ሚስት እንኳን የማውቀው ምንም ነገር ስለአንተ ምንም የማውቀው ነገር የለም። ማወቅ ያለብኝ ብዙ ነገሮች አሉ፣ ግን ምንም የማውቀው ነገር የለም። ስለዚህ ይኸውልህ እኔ አሁን ምንም ነገር እንድታወራ አይደለም እንድታዳምጠኝ ነው የምፈልገው። ገባ? ከዚህ በኋላ ሀሳብ መስጠት እኮ አለ። እኔ ክርክርም አልፈልግም። አሁን የመጨቃጨቅ እንትን ደክሞኛል በቃ። ለዚህ ዋና የመጣሁበት አሁን አንተን ላናግር የፈለኩት ነገር ለሌላ ለወደፊት ህይወትህም ምናልባት ለወደፊት ህይወትህም የምመክርህ ነገር ሴት ልጅ በእንደዚህ መልኩ አይደለም የምትያያዘው። ሴት ልጅ ማንም የትኛዋም ሴት ልጅ ብትሆን የታገስኩህን ያህል ሌላ ሴት ልትታገስ እንደማትችል በደንብ ታውቀዋለህ አንተ። እኔ የታገስኩ ደግሞ በቃ ቢያንስ እንኳን ልጅም ስላለ ሲቀጥል ደግሞ በቃ እንዴት አድርጌ ላስረዳው? ደስ የሚል ህይወት መኖር ስለምፈልግም የነበርኩበትም ስለሆነ ለዛም ነው ሁሉም ነገር ያልፋል እያልኩኝ ስታገስ ይሄ ነበረው። አሁን ግን መስመር አለፍክ። በጣም በጣም ነው መስመር ያለፍከው። ሲቀጥል ደግሞ ከብራዘር ጋር ቤተሰቦቼንም እላፊ ሄደህ ተናገርክ፣ ከኔም አልፎ ማለት ነው። ያም ሆነ ይህ ለወደፊትህ ነገሮችን በዚህ መልኩ አይደለም የሚቀጥሉት። ገባ? ሴት ልጅ እንደዚህ አይደለም ትሪት የምትደረገው። ለአንተ አልነግርህም፣ ምክንያቱም ከዚህ በፊት የነበረህን ነገር በደንብ ስለማውቅ ማለት ነው። ለእኔ ያለህንም ቦታ፣ ለልጅ ያለህን ቦታ፣ ለትዳር ያለህን ቦታ፣ ለቤት ያለህን ቦታ በደንብ አውቃለሁ። አሁን እንግዲህ ምን እንደቀየረ አላውቅም፣ እግዚአብሔር ያውቀው። እሱን ግን በዚህ መልኩ አይደለም ሴት ልጅ የምትያዘው። ለሴት ልጅ ክብር ሊኖር ይገባል። እና አሁን ዋና የመጣሁበት ነገር ያው እንድታውቀው ያክል ነው። አስተያየት እንድትሰጥበት ወይም ደግሞ እንድትጨቃጨቅ ወይም እንደዚህ እንትን እንድትለኝ አይደለም፣ ማወቅ ስላለብን ብቻ። አሁን ፍቺ ጀምሬያለሁ፣ የፍቺ ፕሮሰስ ጀምሬያለሁ እና ጠበቃዬን አናግሬያለሁ። በአንድ የሚያልቅ ነገር አይደለም። በእርግጥ ግን ደግሞ የትንሽ ጊዜ ይፈጃል። ዞሮ ያለው ነገር ይሄን ይመስላል። እንድታውቀው ያክል ነው። ማንም ምንም ነገር እንዲለኝ አልፈልግም። ማንም አስተያየት እንዲሰጠኝ አልፈልግም። ምክንያቱም ይሄ የወሰንኩበት ረጅም ጊዜ ወስጄ አስቤበት የወሰንኩት ነገር ነው። አላቅም፣ ተቆራጭ ማድረግም ትችላለህ፣ አለማድረግም ትችላለህ። በራሴ ማድረግ ምን ማለት ነው? በራሴ እና ዞሮ ለልጅ ተቆራጭ ማድረግም ትችላለህ፣ አለማድረግም ትችላለህ። እሱ ይሄ እኔ አተካራ ውስጥ መግባት አልፈልግም። ዞሮ ዋናው እንድታውቀው ያክል ብቻ ገባ? ማንም ሰው እዚህ ነገር ላይ አስተያየት እንዲሰጠኝ አልፈልግም። ረጅም ጊዜ ወስጄበት አስቤበት የወሰንኩት ውሳኔ ስለሆነ ማለት ነው። እንደዚህ ሁኔታ ከመሬት ተነስቶ ፍቺ የሚባል ነገር አለ? ከመሬት ተነስቶ ማለት 2 ወር ሙሉ እኮ እኔ እናንተ ምን አይነት ነገር ውስጥ እንደነበረ መቼም ለአንተ አልነግርህም። በጣም የሚያስጠላ ነገር ውስጥ ነው ያለነው። ታገስኩ። ስለዚህ እኔ ሽሩሩ ያልኩ ላቆይህ አልችልም። ከዚህ እኔ በጣም በቃ ትዕግስቴ ሁሉ አልቋል። አሁን ይኸውልህ እኔ ምንም ተፈጠረ ምንም ያው ማወቅ ስላለብህ ምክንያቱም ወረቀቱን ስለማመጣው ምን ማለት ነው? ፍቺ እንዲህ ዝም ብሎ ፍቺ
ፍቺ አለ? እንዴት ምን እንዴት አለ? ዝም ብሎ እንፋታ ማለት ዝም ብሎ እንፋታ ማለት እኔ ከመሬት ተነስቼ ነው እንደ እንፋታ እያልኩ ያለሁት እየሆነ ያለውን ነገር ሰው በቃ ትዳር ውስጥ ይጣላል፣ ይታረቃል። ምንድን ነው ወደ ፍቺ የሚወስድ ነገር ነው? ይሄ እኮ ነገም ከነገ ወዲያ የሚፈጠር ነገር ነው። ጸብ ይኖራል፣ ተነጋግሮ ነገር ጸብ የሚኖረው 2 ወር 3 ወር ሙሉ ነው ጸብ የሚኖረው። እስቲ አሁን አንቺ አውርተሻል፣ እኔ ላውራ። እስቲ አውራሽ እስማ። ሰው ይጣላል፣ ይጋጫል፣ ብዙ ነገር ይፈጠራል፣ ምናምን በቃ ተጣላን፣ ተለያየን፣ ብዙ ነገሮች ተፈጠሩ። የሚወጣው ገባው ምናምን ተመልሼ መጣሁ። ካለፈው ስህተቴ እኮ ተነስቼ ወጥቼ ልሂድ አላልኩ ማለት አትሊስት ቤት ውስጥ ነው ያለሁት። ተቀርቀን እኔ አሁን ያለሁበትን ነገር በደንብ ታውቂያለሽ። ሌሊት ወጥቼ ሌሊት ነው የምገባው። አይኑሬ በብዙ ነገር ተወጣጥሮ ነው የሚመጣው። እኔ ቤት ስለማስተካከልና ነገ የተሻለ ነገር ላይ ለመቀመጥ አስባለሁ። አንቺ ይሄ ነገር ተፈጠረ ብሎ ኩርፊ አለ መለየት የሚባለው እሺ፣ ሁሉ ነገር ይቀር። ሰው መለየት ደረጃ ላይ የሚያደርስ ነው አናውራ። አትሊስት ግን ባናውራም እንትን በምንም እየተግባባን ነገሮችን ለማሳለፍ እየሞከርን ነው። እኔ በጣም ስራ የበዛብኝ ወቅት ነው አይደል? ታውቂያለሽ። እንደ በፊቱ አርፍጄ ምናምን ወይ በመሀል የምመጣበት ሲቹዌሽን እንኳን የለም። እንዴት ይሄን ክፉ ነገር ታስቢያለሽ? እቺ ህፃን ልጅ ሳታሳዝንሽ? እሷ ስላሳዘነችኝ ነው በጣም ታግሼ የነበረውና ስራ ስለሚበዛብህ ጠዋት ወጥተህ ማታ ነው የምትገባው። እረዳለሁ። አዎ በስራ በጣም ተጨናንቀሃል። ያ ማለት ደግሞ እቺ ልጅ አንቺ ለምን ራስ ወዳድ ትሆኛለሽ? ራስ ወዳድ አይደለም ሆንሽ እንጂ እቺ አንቺ እኔና ባንቺ መሀል በተፈጠረ ምክንያት እቺ ህፃን ልጅ መበደል አለባት? እኔ አሁን ይኸውልህ ኖ ቆይ አድምጪኝ። እኔ አሁን ምናምን አይደለም። አንቺ አውርተሽ ጨርሰሽ ነገሮች እንዲዘጉ አታድርጊ። እንድናወራ ነው አልሽኝ፣ አስቆምሽኝ፣ ቁጭ ብያለሁ በስነ ስርዓት። ስለዚህ አድምጪኝ። እኔ በበኩሌ መፋታት ነው እንደ ምርጫ ማላየውም አልፈልግም፣ አልፈቅድም። አንተ ስላልፈቀድክ እኮ ይቀራል ማለት አይደለም። እሱን የምናየው ነገር ነው። እሱ እኮ የሚታይ ነገር ነው። አንቺ ስለፈለግሽ ይሆናል ማለት አይደለም። ብዙ ማታውቂው ነገር አለ አንቺ ስለዚህ ነገር አውቃለሁ። አማክሬያለሁ፣ በደንብ አማክሬያለሁ፣ አውርቻለሁ። ምን ስትይ ነው አሁን ይሄን ነገር እንደው እኔ ሳላቅ ተደብቀሽ የሙሉ ውስጥ ይፈሽ ለምንድን ነው ማለት ነው? ምን ማወቅ ፈልገህ ነው ማሳወቅ? እስቲ ንገር። እኔ እናንተ ካወራን እንደሱ ከማድረግሽ በፊት ለኔ መንገር አልነበረብሽ? ብነግርህስ ምን ለውጥ ለሚመጣ ተጣልቶ ተጨቃጭቆ ለመለየት ለውጥ ይመጣል? እንዴት ነው ለውጥ የሚመጣው? መጣ አናገረ አንቺ ነሽ እኮ ነገሩን ያበላሽሽው። እኔ ማለት ተቆጭ ብዬ እኮ በስነ ስርዓት ጭራሽ መታሽኝ እኮ ወንድምሽ ፊት፣ በቤተሰቦችሽ ፊት ንቀትሽን አሳይሽ። ከዚህ በላይ ምን ልታሳይኝ ይፈልጋል? እንዴት አሁን ይኸውልህ ነገሩን ወደ ለማዞራት ነው እኔ ለማስፋት አይደለም፣ ወደ ፖይንቱ አቢ ምናምን ስላልሽ ነው። እኔ አቢን አክብሬ በስነ ስርዓት እሺ ብዬ ታዝዤ ቁጭ አልኩ። ሲጀምር ሰው አያስታርቀንም፣ ሰው አያግባባንም፣ ሰው አያፋቅረንም። ምን ይናች ዛሬ አይደለም ነበር በፊት ጀምሮ ታውቂያለሽ። ግን እኔ አሁን አንቺ ሁሉም ታዩ በቃ እኔ ታዩና ፍቺ የሚባለው ነገር ራሱ ጭቅላትሽ መምጣቱ በጣም ነው የሚያሳዝነው። ኤኒዌይስ እኔ አሁን አንቺ እንደምትፈልጊው እኔ መፋታት ዝግጁ ማለት ነው። እኔ ላንቺ ያለኝ ቦታ ምናልባት አሁን ስለተጋጨን ምናምን ሊሆን ይችላል አንቺ ጥሩ ስሜት የሌለኝ የመሰለሽ። በደንብ ታውቂያለሽ ስሜት ምን አይነትም ሰው እንደው ታውቂያለሽ። ብጠላሽ፣ ብሸሽሽ፣ ብታስጠይኝ ከአንቺ ጋር መኖር ባልፈልግ ምንም ላደርግ የምመጣበት ሁኔታ የለም። እሺ ቦታ አለኝ ስላንቺ፣ አከብርሻለሁ፣ እወድሻለሁ፣ የልጄ እናት ነሽ። እኔ ብዙ ነገሮችን ጥሩ ነገሮችን ነው የማስበው ስላንቺ። እሱ እኮ በፊት ቀረና አንቺ ነው የሚመስልሽ እሱ አንቺ ይኸውልሽ ይመስልሻል። በስነ ስርዓት እያሳየኸኝ ነው እኮ የሚመስለኝ ሳይሆን ሰው እኮ የውስጥህን አንተ ነው የምታውቀው። ግን ደግሞ በስነ ስርዓት እያሳየኸኝ ነው። ሁኔታሽ ቀንሶብሻል፣ አስጠልቼሻል። እኔማ እኮ ብዙ እየሞከርኩ ነው ወደ ድሮ ለመመለስ እኮ እኔ አንተን ወደ ፍቅር ለማስገባት ብዙ ነገር እንደበፊቱ እንድትሆን እየሞከርኩ ነው። ግን ምን እየተፈጠረ ነው?
የምጠይቅህ ነገር ሁሉ ስላንድ አንተ ነገር ንቀት ብቻ ነው። ነው ታስቢያለሽ። እቺ ልጅ ብቻ እኮ አይደለም እርጉዝ ነኝ ብለሻል። እሱ ራሱ ገና እንትን ነው አቃል ታዲያ ይሄን ሁሉ እያሰብሽ እንዴት አይነት እንደዚህ አይነት ነገር ታስቢያለሽ? እኔ አሁንም ይኸውልሽ ምንም በቃ አሁን ጀስት እንድታደምጪ ነው የምፈልገው። እኔ አሁን ቆይ አድምጪኝ። እኔ አሁን እንድትፋችኝ፣ እንድትለይኝ፣ እንድትርቂኝ አልፈልግም። እኔ በጣም የምወድሽ ማክብርሽ አንቺ ቦታ ያለን ትልቅ ዛሬን አይደለም እኔ ነገርም ትልቅ ቦታ ደርሰን ትልቅ ደረጃ ትልቅ ፋሚሊ ይሆናል ብዬ እያሰብኩኝ በፀሐይና በብርድ በሌሊት እየሮጥኩኝ የዋልኩኝ እንትን የምለው ለምንም ብዬ አይደለም። እንደ በፊቴ ተዝናንቼ መስራት የምችልበት አጋጣሚ አለ። ግን እሱ አይደለም። እኔ ዛሬን አይደለም እያሰብኩ ያለሁት። ስህተቶች ይፈጠራሉ፣ ዛሬም ይፈጠራሉ፣ ነገም ይፈጠራሉ። እንድታስተካክኝ እንድታርኝ ነው። እኔም ለመውራታችን ብዙ ጊዜ አስባለሁ። ግን የምመጣበት ሰዓትም ሁኔታዎች ምናምን አልመቻቻሉ። አድምጪኝ፣ አሁን አድምጪኝ። እኔ አሁን በደንብ እድሉን መፈጥረሽልኛል። ማውራት የምፈልገውን የልቤን እንድነግርሽ ነው የምፈልገው። አሁን ለሱ ይልና የልብህን ለማውራትም ሆነ ለምንም ሆነ እኔ አደምጣለሁ። እኔ አሁን ከልቤ ነው የምወድሽ። ቦታሽ አልተቀየረም። አሁንም ትልቅ ቦታ ነው ያለኝ አንቺ። ስለዚህ እኔ ነገም ከነገ ወዲያም ከአንቺ ጋር ተለያይቼ እንደ ቀልድ ዝም ብዬ ነገሮችን በስንት ነው ማለት ነው። ቃል ኪዳን አለብኝ። ያንን ቃል ኪዳኔ ጎበጠች፣ ሰመጠች፣ አበጠች፣ ተቆረጠች፣ ተሰነጠቀች ሳትል እስከ መጨረሻው ልትኖር ተብዬ መጽሐፍ ቅዱስ ይዤ ማልቅሷል። እንደ ሰው ደግሞ እንጋጫለን። መቼም ሰው ፍጹም አይደለም ማለት። ስለዚህ እኔ ወደ ራሴ ተመልሼ ነገሮችን ከዛሬ ነገ ወይ እሑድ ይድረስልኝ ወይ እንደዚህ ድረስልኝ ጊዜ ሲኖረኝ ከሰኞ እስከ እሑድ እንደምሰራ ታውቂያለሽ። እሱን አስተካክላለሁ ብዬ ለራሴ ቃል ገባሁታል። ነገሮች መስተካከል አለባቸው አምናለሁ። አሁን ተረጋግተሽ አድምጪ። ይሄን ክፉ ነገርሽን ቆሻሻ ነገር አታንሽ። ከዚህ በኋላ መለየት የሚባለው ነገር ማንም ቢመጣ እኔና አንቺ ከአንቺ የሚለየኝ አንድ ትልቅ ነገር ነው። ማንም ሰው አይለኝም። ምን ማለት ነው? ማንም እኮ አይደለም አሁን የሚለይ ራስ ነው። ይሄን ነገር ያሰበው አንቺም ብትሆኚ ከኔ የመለየት መብት የለሽ እንዴ? ስለዚህ እኔ ቀልድ ሊመስልሽ ይችላል አይደል? በተአምር ማላስበውና ማልደራደርበት ነገር እንደሆነ እወቂ። እንደ ቀልድ ዝም ብሎ መጥቶ እንለያይ ሀሳቡ ራሱ ከባድ ነው። እንኳን ልተገብረው ቀርቶ ለሰማሁት ሁሉ ያስጠላል። ገብቶሻል አይደል? ስለዚህ ስለተፈጠረው ነገር ይቅርታ አሁንም ከልቤ ለማለት ያክል ሳይሆን ይቅርታ ልጠይቅሽ። አሁን እኔ ሁሉን ነገር አስቤበት ይኸውልህ፣ እኔ እንኳን አይሆንም እንኳን ብል ህግ የያዘው ነገር ነው። ገባ? ህግ ምን አገባው? ህግ እኮ ፍርድ ቤት ብትሄጂም እኮ እኔ አልፋታም ብልሽ ነው በቃ ተፋቱ የሚለው። ሁለታችን ፈቃደኛ ከሆንን እንፋታለን። አንዳኛችን ግን አንፈልግም ካልን ተመካከሩና ተመለሱ የሚሉት ሌላ ገባኝ ነው። እንደዛ ነው የሚሉት። በደንብ አስረድቶኛል። ግን ደግሞ እንደዛ ስላለ ብቻ አንድ ላይ እንሆናለን ማለት አይደለም። እኔ እንድታውቀው ያህል ብቻ አሁን እኔ ይቅርታ ምናምን እረፈደ። ለሁሉም ደግሞ ጊዜ ያለው እሺ። ሲቀጥል ደግሞ እኔ ቤትም እየፈለኩኝ ነው። በደላላ ነገር ያለው ምናምን ማማን መተህ ማየት የምትፈልግ ከሆነ በማንኛውም ሰዓት መተህ ማየት ትችላለህ። እኔ ለምን ልጄ ጋር መጣህ እንደዚህ ብዬ እንትን የምልህ ነገር አይኖርም። ለነበረኝ ነገር ደግሞ በጣም ነው የማመሰግነው እስከዛሬ ድረስ ለነበረን ነገር። እኔ እግዚአብሔርን ነው የምልህ ለአንተ በጣም ጥሩ ስሜት ነው ያለኝ። ምንም በቃ ማለት ብዙ ነገር አሳልፈናል። ስለዚህ ልጅህን መተህ ማየት ከፈለግ ምናልባት 1-2 ቀን 3 ቀን ሊፈጅብን ነው ቤት ለማግኘት። ስለዚህ ስለሁሉ ነገር በጣም ነው የማመሰግነው። በቃ 1-2 ቀን 3 ቀን ቢፈጅብን ነው ቤት ለማግኘት እና ማማን መተህ ማየት የምትፈልግ ከሆነ በማንኛውም ሰዓት መምጣት ትችላለህ። እኔ እናንተ ጥል አይደለንም። እንድታውቀው የምፈልገው ነገር ማለት ነው። እኔ አልተጣላሁህም፣ አላኮረፍኩህም። በምትፈልገው ጊዜ እኔ ጋር መደወል ትችላለህ፣ መምጣትም ትችላለህ። ግን ደግሞ ያለው ነገር እንደዛ ነው። ነገሩን ባታንዛዛብኝ ደስ ይለኛል።
እሺ ብለህ ነገሩን በስነ ስርዓት ብንቋጨው ደስ ይለኛል። ማለት አንተ ፈቃደኛ ካልሆንክ እኔ የምፈልግ ብቻ ነገሮች እንደማይሆኑ አውቃለሁ። ስለዚህ ያለው ነገር እንደዚህ ስለሆነ አንተ ጋር ጥሩ ስሜት ስለሌለ በስነ ስርዓት እኔ ጥሩ ስሜት አለኝ። ምን ማለት ነው? ስለኔ ስርዓት ባለው መልኩ የፍቹን እንትን ትልልኝ ይፈልጋለሁ፣ እንድትፈርምልኝ ይፈልጋለሁ። በተረፈ ስለነበረ ነገር በሙሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጥሩ ነገር እንዲገጥም እመኝልሃለሁ። የልጅ አባት ነህ። ከምንም በላይ ብዙ ነገር አብረን አሳልፈናልና እንድታውቀው ያክል ነው ይሄንን የነገርኩህ። ነገሮችን ባታንዛዛብኝ ደስ ይለኛል። ለሁሉም ነገር በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ስነካኝም አልፈልግም ና አሁን የምንጨቃጨቅበት አሁን እኔ እንድትነካኝም አልፈልግም። ማለት በቃ ምንም የሚያነካካን ነገር የለም። ይኸውልና ቆይ አድምጪ እናት አንዴ ብለሽ ግዴለሽ አሁን እሱን ነገር አታስቢ። አለፈ ሁሉም ነገር ይኸውልና እኔ አሁን እኔ የምልሽን ስሚ አለቀ እኮ የእሱ ሰዓት። አሁን ምንም የሚያንበረክክ ነገር የለም። እኔ ስለወሰንኩኝ አሁን አንተ እንድታስቆመኝ ወይ ደግሞ ለአንተ የነገርኩህ አንተ ይቅርታ እንድጠይቀኝ እንትን እንድትል አይደለም፣ ማወቅ ስላለብህ ነው እንጂ እኔ እኮ አንተ ፈረምክም አልፈረምክም ውጭ ሆኜ ነገሮች ማስኬድ እችላለሁ። ለዛ ይኸውልህ ተወኝ በእናትህ። አሁን አንቺ ምንድን ነው ምን እንዳደረግሽ ነው? ፍቺ የሚለውን ነገር ትተሽ ምንድን ነው መመርመሩንም እሺ እመረመርልሻለሁ። አንቺ እንደምትፈልጊ ይሆንልሻል። ያው እመቤቴን ነገ ዛሬ ስል ሁሉ ነገር አለ። አሁን እኔ አሁን እንደዛ ስላልኩ አይደለም። እኔ በእውነት መኮራረፉ ይሄ የተዘጋ ቤት ውስጥ መግባት ለብቻ መተኛት ስልችት ያለ እመቤቴን ከዚህ በኋላ አንቺ የምትፈልጊው ነገር ሁሉ አደርጋለሁ። ከኔ ይላል ሁሉም ነገር አንቺ እንደምትፈልጊው ይሆናል። በቃ ናፍታነስ እመቤቴን ነው ልጅ። ከዚህ በኋላ እኔ ነገሮች ሳይስተው እዚህ ደረጃም የደረስሽው በእኔ ምክንያት አይቀር። ስለበደልኩሽ ስላደረኩሽ ነገር ሁሉ ይቅርታ፣ በእውነት ይቅርታ። ይኸው እመቤቴን ናፍታነስ እኔ አሁን ይቅርታ ልጠይቀኝ አይደለም ተነስ ይቅርታ ካላደረግሽ ደግሞ አለች ወይ ናት። በእናትህ እረፍ። እጄን ልቀቀኝ እንዴ! እመቤቴን ከልቤ ነው የምጠይቅሽ። እኔ አልፈልግም። አሁን በቃ ረፈደሽ። ምን ተገኝቶ ነው? ምኑ ነው የሚረፈደው? የሚረፈድ ነገር የለም። አንቺ የምትፈልጊውን ነገር ሁሉ አደርግልሻለሁ። አመሰግናለሁ። በቃ አልፈልግም። ሁሉ ነገር አልፈልግም። ምንም ነገር እንድታረግ አልፈልግም። በመቤቴ ይሻላል። በመቤቴ በመማር ይሻላል። ተው በእናትህ ውስጥ ነው ከዚህ በኋላ አንተን አላት እረፍ። በቃ አልፈልግም። እኔ አንተን አምኜህም ከአንተ ጋር መቀጠል አልችልም። ሁሌ ነይ እንዴ! እረፍ። በመቤቴ አልፈልግም። በእናትህ ተነስ በቃ። በመቤቴ እኔ ይቅርታ ካላደረግሽልኝ አልነሳም። አጥፍቻለሁ፣ በድዬሻለሁ፣ ብቸኛ አድርጌሻለሁ። ሳላውቀው ብዙ ነገር አድርጌያለሁ። ስለ ሁሉም ነገር ይቅርታ እናቴ፣ ይቅርታ። በቃ አንቺ የምትፈልጊውን ነገር አለ። መመርመርም ነው። እሺ እመረመርልሻለሁ። ሌላ በደልክብኝ የምትይው ነገር ሁሉ አደርግልሻለሁ። እኔ ከዚህ በኋላ በቃ ሁሉም ነገር አንቺ እሺ በቃ ተወኝ። እሺ በቃ ይቅርታ አድርግልኝ። እሺ ላስብበት። ልቀቀኝ። አሁን ነገር ማለት ምንም ማሰባሰብ በቃ ከዚህ በኋላ ምንም ነገር በቃ እኔ አንተን አምኜ እንኳን አብሬ መሆን አልችልም። በቃ ሁሌ እየተሳቀቅኩኝ ካሁን ምን ተፈጠረ እያልኩ